እባክሽን ቅድስት አሁንም ይኸውልሽ የልጆችሽን አምላክ መለመን ያለብሽ እባክሽን አታልቅሽ እንድታለቅሽ አይደለም አንተ አሁን የታሰርከው ወይም የታገስከው ከነሱ በኋላ አይደለም አዎ እኔ ከነሱ በኋላ ነበር ታግቼ ግን አንተ ተፈተህ ወጣል እነሱ ስለምን እባክሽን ለቅሶሽን አቁም እባክሽን አልሞተም ሁለቱም አልሞቱም በህይወት አሉ ምን ላድርጋቸው እነዚህ ልጆች መልስ ስጠኛ ለምን እንደዚህ የምትለው ወለ መልስ የለም በዲናጅ ውስጥ የወደቁትን ስለ ወንድሞቼ ነው እያወራን የምንገኘው ናሆም የት ነው ያለው ለጥያቄ እያበዛች ነው አንተ እንዴት ወንድም ጠፍቶ እንዴት ነው ዝም የምትለው ፊልድ ቢወጣ እንኳን እኮ በቪዲዮ ያወራቻል አሁን 3 ሳምንት ሆነው እኮ አይቶታ ያቆም ሰምቶታ ያቆም ድምጹ ወይ በቃ እናንተ ማሰብ ማንጋ እንዳለ አይልሽ ቦታው ድረስ አንቺ ሜዳ አይተበቅብሽም እንዴ ባሌ ታስረው ነው ቁጭል ቤቴ ሰውራችሁ አለችው እና ይሞቱ አይሞቱም ለምን ይሞታሉ ይልሽ አንድ ነገር ልንገራሽ ሹፌሩም ቢሆን በጥይት የተመታው ከኔ ጋር እነሱን ለማስለቀቅ በየርንበት ነው በቃስ ካልሆነ ድረስ ትኩል ሊሰጣች ይገባል አይ ደግሞ አንተ ማስተችል ከሆነ እኮ እኛ ሌላ እርምጃ እንሄዳለን በ10% ቅድመ ክፍያ ማለትም ከ700 ሺህ ብር ጀምሮ 50% የባንክ ብድር የተመቻቸላቸውን በረጅም ጊዜ አከፋፈል ቤቱን እየኖሩበት ማለትም እስከ 20 ዓመት ባለው ጊዜ ውስጥ ከፍለው ለእርሶና ለልጆቹ ወርስም ቅርስም የሚሆን መኖሪያ አፓርትመንቶችን አቀርበንልዎታል ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ህንጻ ማስረከባችን ይታወቃል ዛሬ ላይ ደግሞ በጉጉት ሲጠበቅ የነበረው በዲፕሎማቶች መቀመጫ በሆነው በአፍሪካ ህብረት አጠገብ ቀድሞ ለሚመዘገቡ 20 ሰዎች ብቻ የማይደገመው ወርቃማ ዕድል በካሬ 89 ሺህ ብር ብቻ ከባለ 1 እስከ ባለ 3 መኝታ አቅርበንላችኋል ቤቶቻችን ዲዛይናቸው በስካይላይትና በአየር መንገድ ዕውቅ አርኪቴክቶች መሰራታቸው ይበልጥ ተመራጭ ያደርገናል እንዳያስቡ ሁሉንም የጋራ መገልገያዎች እንደ ጂም የልጆች መጫወቻ የመዋኛ ገንዳ እንዲሁም ሌሎች መናፈሻዎችን 5ኛ ፍሎር ላይ ያገኛሉ ታዲያ ምን ይጠብቃሉ ከታች ባስቀመጥነው ስልክ ቁጥር ፈጥነው በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው ሰመር ሪል ስቴት ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንከረማችሁልኝ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ነው ብቅ ብያለሁ እንግዲህ ውድ ቤተሰቦች ዛሬ ድንገተኛ ቪዲዮ ነው እየቀረስኩት ስላችሁ ያው እንግዲህ ያው ሰሞኑን በእኔ ጉዳይ ላይ የተፈጠረው እያንዳንዱ ነገር እኔ ወሰንኩት ውሳኔ እኔ የሄድኩበት መንገድ ሁላችሁም ታውቁታላችሁ ማለትም ሁለት ወንድሞቼን ለማስለቀቅ ነው እንግዲህ ናሆምና ኪሩቤል ነበር እንግዲህ ለማስለቀቅ ያንን ውሳኔ ወስኜ የሄድኩት ያ ነገር ሳይሳካልኝ ቀርቶ እንግዲህ ዛሬ ላይ ደርሰናል ዛሬ ደግሞ በጣም በሚያስገርም ሁኔታ ድንገት የናሆምም የኪሩቤልም ቤተሰብ እንግዲህ እኔ ጋር መጥተዋል ማለት ጥያቄ ያላቸው መናገር የሚፈልጉት ነገር አለ ሚዲያ ላይ መናገር የምንፈልገው ነገር አለ ድምጻችን ሚዲያ ላይ እንዲሰማ እንፈልጋለን ብለዋል እንግዲህ ስለዚህ የነሱን እንግዲህ ጥያቄ ለማክበር ስል ሚዲያ ላይ ላስወጣቸው ነው ማለትም ያው ኢንተርቪው ላደርጋቸው ወይ ደግሞ መናገር የሚፈልጉትን ነገር በግልጽ እንዲናገሩ ላደርጋቸው ነው ከዚህ ቀደም እንግዲህ ይሄንን ማለት ከነሱ ጋር አውርቼ ነበር ማለት ከ3 ሳምንት በፊት እኔ ከዛ ከመሄድ በፊት እንግዲህ አውርቻቸው ነበር የነበረውን ነገርና ነገር ኪሩቤል የነበሩበትን ሁኔታ እኔም ደግሞ ውሳኔ ለወሰን እንደነበረና ነገር አውርቻቸው እንደዚህ ቪዲዮ ተቀርጾ ነበር ነገር ግን በአጋጣሚ ሆኖ ያው የቀረጽንበት የካሜራ ሜሞሪያችን እንግዲህ ትንሽ ተበላሽቶ ቪዲዮ ሳይለቅ ቀርቷልና ዛሬ ድጋሜ እንዲቀረጽ እንግዲህ እየጠየቁኝ ያለው ስለዚህ ወደ እነሱ ሊሄድ ነው እነሱን ላወራቸው ነው የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆይታችሁ እንድትከታተሉ ፈልጋለሁ አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰቦናችሁና አትርሱ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ እንዲሁም ውድ ቤተሰቦች አዲሱን ቻናል ሉል ሚዲያን እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ እንድታበረታቱኝ ፈልጋለሁ በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን ሰናይ ጊዜ እሺ እንግዲህ ያው ውድ ቤተሰቦች ያው እንደነገርኳችሁ ድንገተኛ ቀረጻ ነው እያደረኩ ያለሁት ምክንያቱም ይሄን ቀረጻ ሳደርግ ያው እህትና ወንድሜ እዚህ ጋር ተገኝተዋል ማለትም ያው እኔ አውቃቸዋለሁ ከዚህ በፊትም ስለማውቃቸው በደንብ ያው ወንድሞቼ ቤተሰቦች ስለሆኑ ያው ድንገት ስለመጡብኝ ከነሱ ጋር ያለው ነገር በተወሰነ መልኩ ቢያንስ እንወያይና ያለው ነገር ምን ይመስላል የሚለው ነገር ያው
ለእናንተም ለማሳወቅ ለእናንተም ለማድረስ እንዲሁም ደግሞ እነሱ ማሳባቸውን በሰፊው ያው በሚዲያ ላይ እንዲገለጽላቸው ስለፈለጉም ጭምር ነው ይሄንን ቀረጻ እያከናወንኩ ያለሁት። አሁንም አብራችሁን እንድትቆዩ ጋብዛችኋለሁ። መልካም ጊዜ። ያው እንግዲህ እስኪ ከወሬያችንን ስንጀምር እንግዲህ ከተውቅ ነው የምንጀምረው። ምክንያቱም እናንተ ማንነታችሁን እንዲሁም ደግሞ ልታወሩት ወይ ደግሞ ልትጠይቁ ነው የመጣችሁት ጉዳይ በደንብ እንዲሰማላችሁ ማንነታችሁን በደንብ ታብራሩልኛላችሁ ማለት ነው። ስለዚህ እስኪ ከስምሽ ልጀምር። ማን ልበል? ቅድስት እባላለሁ። የኪሩቤል ባለቤት ነኝ። ቅድስት። እሺ ቅድስት ያው የኪሩቤል ባለቤት ነች። ያው ኪሩቤል ማን እንደሆነ በደንብ ታውቃላችሁ ተመልካቾች። ከዚህ ቀደም የነበረው ነገር እንትን ስለሰማችሁ ያው ሞር ደግሞ በሰፊው እናወራለን። እሺ አንተስ? ሮቤል ይባላል። የናውም ወንድም። እሺ ሮቤል የናውም ወንድም ነው። ናውም እና እንግዲህ ኪሩቤል በአሁኑ ሰዓት ላይ የት እንዳሉ ምን እንደተፈጠረ በደንብ የምናውቀው ነውና እስኪ መጀመሪያ ግን ስላንቺና ስለ ኪሩቤል በደንብ እናወራ አይሻልም? ስለማንነትሽ እንዴት ከሮቤል ጋር እንደተዋወቅሽ እና ነገር። ኪሩቤል በጣም ጥሩ ሰው ነው እና መልካም ሰው ነው። የተዋወቅነው በሶሻል ሚዲያ ነው። እኔ አረብ ሀገር በምሰራ ሰዓት ሶሻል ሚዲያ ላይ የተዋወቅነው። ሶሻል ሚዲያ ውስጥ ምን አይነት ሶሻል ሚዲያ? በፌስቡክ የተዋወቅነው። ኦኬ። እና ያው ዝም ብለህ አንዳንዴ ዝም ብለህ ለመደበር የምታወራ ሰው እንደዛ ነበር መጀመሪያ አካባቢ ሳወራ የነበረው። ከዛ ግን እየቆየው ማለት እንደዚህ እያወራን ስንሄድ በጣም መልካምና ቅን ሰው ነው እና በጣም ከምልህ በላይ እንዴት ነው ለሰው ከራሱ በላይ የሚያስብ ሰው የለም። እንደዛ አይነት ሰው ነው እና በጣም መልካም ሰው ነው እና ደግሞ ፍትሃዊ የሆነ ሰው ማለት ፍትህ ለሁሉም ሰው ይገባል የሚል ሰው ነውና በጣም መልካም ሰው ነው። በሶሻል ሚዲያ ተዋውቆ ያውም ደግሞ በፌስቡክ ወደ ትዳር ለመግባት ትንሽ ከበድ ይላል አይደል? እስኪ አንቺ አረብ ሀገር እንዴት ትይቻለሽ? ቤተሰቦችሽ ምናምን እንዴት ነው ያሉት? ያው ቤተሰቦቼ ክፍለ ሀገር ነው ያሉት። ከዛ ደግሞ ያው ትንሽ ደከም ያለ ኑሮ ስላለ ያለው እንትን የሚኖሩት ኑሮ ያው የእነሱን ህይወት ለመለወጥ ነው ወደዛ ሄድኩ። ወደ አረብ ሀገር የሰራሁት 7 ዓመት ነው። ያው በዛ ዓመት ውስጥ ሲሰራ የነበረውን ሁሉ ለእናትና ለአባቴ ለወንድሞቼ ለእህቶቼ ነበር ሳደርግ የነበረው ማለት ነው። የቤታችሁ የመጀመሪያ ልጅ ነሽ? አዎ የመጀመሪያ ልጅ ነኝና ያው ቤተሰቦቼን ለማገዝ ብዬ ነው የሄድኩትም ከሀገር ትምህርቴን ትቼ ሁሉ ነገር ትቼ ወጣሁት ማለት ነው። ኦኬ። ያው በዛ በምኖርበት ሰዓት ያው ከኪሩቤል ጋር በሶሻል ሚዲያ ተዋወቀን። ያው አላ ስታወራ ምናምን ስለ ግል ህይወት ያው በጊዜ ቆይታ አንፃር ስናወራ ያው ስለ ቤተሰቦቼ ምናምን እኔ የመጣሁት ትምህርቴን አቋርጬ እንደሆነ ቤተሰቦቼን ለማገዝ እና የህይወታቸውን ለመለወጥ እንደሆነ የመጣሁት ያው እንደዛም ብዬ ስናገረው ያው በዛ ነገር ደስተኛ አይደለም ስል እኔ እያደረኩት ያለው ለቤተሰቦቼ ብቻ ነው። ለራሴ ወደፊት ህይወት ምናምን ምን ይሆናል የሚለውን ነገር አላስበውም። እሱ ደግሞ ያንን ነገር ሲያይ ለራስሽ የሚያስፈልግሻል ነገር ትታመሚ የሰው ልጅ ሁሌ እንደዚህ ጤነኛ አይሆንም የሆነ በቃ ብዙ ነገር አለና ለራስሽ አታድርጊ ሳይሆን ለራስሽ ማስብ ወደፊት ምናምን ነገር ይለኝ ነበርና ያ ነገሩ ምንድነው የሆነ እንደወደው አደረገኝ ማለት እየቆየስ እየወደድኩት መጣሁ ማለት ነው። አዎ ትክክል። አንዳንድ ጊዜ ብቻ ሳይሆን ብዙ ጊዜ እህቶቻችን አረብ ሀገር ላይ ይወጡና ከራሳቸው ህይወት ይልቅ ለቤተሰባቸው ብቻ ነው የሚኖሩት። ለቤተሰቦቻቸው፣ ለወንድም ለእህቶቻቸው፣ ለታናናሾቻቸው ህይወታቸውን ለመቀየር እነሱን ለማስተማር የቤተሰቦቻቸውን ቤት ለማደስ ቤተሰቦቻቸውን ህይወት ሙሉ በሙሉ የተሻለ እንዲሆን ለማድረግ ነው በብዛት የሚለፉትና በዚህ ሂደት ውስጥ እንግዲህ ራሳቸውን ያጣሉ ሚንስ በቃ ለራሳቸው የሚሆን ነገር ቋሚ ነገር አይዙም። ወደፊት መጥተው እዚህ ኢትዮጵያ ላይ ሲመለሱ የሚሰሩት ስራ ግራ ይገባቸዋል። ግራ ይገባና ምንም ነገር የሚሰሩት ነገር ሲያጡ ተመልሰው ወደ ስደቱ የሚወጡ ሰዎች አሉ። በርካታ ነገሮች ያጋጥማቸዋልና ያው ያንን በማሰብ ይመስለኛል እነዚህ ምክሮችን ሲመክርሽ የነበረው። አዎ በእርግጥ ልክ ነው። ግን ይሄን ነገር ስታወሩ ማለት ጓደኝነት ምናምን ጀምራችሁ ነው ወር ዝም ብላችሁ ነው እንደዚህ ያወራችሁ የነበረው? አይ እንደዚህ ፍቅራችን አልተገላለጽም። በእርግጥ ደግሞ ያው ብዙ ጊዜ እናወራለን
ማለት በየቀኑ እናወራ በቀን ብቻ አንዴ ምናምን ብቻ ሳይሆን ቁርስሽን መላስ የሚሳሽን ምናምን በሚለው ምናምን እናወራለን። ኦኬ ጠዋትም ቀንም ማታም በደንብ ታወራላችሁ ማለት ነው ስንግባባ ማለት ነው። አንድ አመት ነው ሶሻል ሚዲያ ላይ ያወራንና ያው ከጊዜ ቆይታ በኋላ እንደዚህ ስንላመድ እንደዚህ ስንባባል በዛ አጋጣሚ ነው ያወራሁት ማለት ነው ስለ ቤተሰብ እና ያ ቤተሰቦችን ቢሆኑ ማለት ነው ለነገ ያስፈልግሻል እንደዚህ አይነት ነገር ያስፈልግሻል ወንድሞችም እህቶችም አይሉኝም ማለት ሰጣቸው ይቀበላሉ የሚያስፈልጋቸው ነገር ይጠይቃሉ። አዎ የሆነ ነገር ሲያስፈልግ እንደዚህ ያስፈልገና አድርግልኝ ማለት ያው በኢትዮጵያ ህዝብ ምናምን ማህበረሰብ እንዴት ነው የሆነ አረብ ሀገር ሄደች ሴት የሆነ ብር የምታፈስ የሚመስላቸው ሰዎች አብዛኛው እንደዛ ነው እና ያው የሆነ ነገር ከተፈጠረ ደውሎ ለኔ ነገር ያን ከሰማ ደግሞ ዝም አትልም ያ እንደዛ ሳረግ ምናምን ነገር ነገርኩት ማለት ስናወራ ስለ ቤተሰቦቼ እንዴት ልጅ ለምን ልጅ ምናምን በሚለው ሰው ነገርኩት። ከዛ ያ ይመክረኝ ነበርና ከዛ እኔ እንደዚህ መከረኝ ሰው የለም ማለት እንደዚህ ያስፈልግሻል ለራስሽ አድርጊ ያለኝ ሰው የለም። በቃ እሱ የመጀመሪያ ሰው ነው። ስለዛ ነው ያደረኩት። መልካም በዚህ ወሬያችሁ ውስጥ በግንኙነታችሁ ውስጥ ለሲዩ የሚሆን ወይ ደግሞ እሱን ለመደገፍ ምናምን ነገር ያደረግሽለት ነገር ነበር? እዛ ሆነሽ በፍጹም ስለ ብር ምንም አይጠይቀኝም ማለት አያነሳብኝም ራሱ ማለት ለኔ ይምከረኝ እንጂ በፍጹም ስለ ብር ምንም ነገር ማለት እንደዚህ ተቸገርኩ እንኳን ብሎ አያወራኝም። እኔ ነው የሚመክረኝ በቃ ለራስሽ እንደዚህ ያስፈልግሻል እንደዚህ ማድረግ አለብሽ ኢትዮጵያ መጥተሽ እድሜ ልክሽን እዛ ነው የምትኖር ኢትዮጵያ መጥተሽ ምንድን ነው የምታደርጊ ምናምን ነገር ያስፈልግሻል አድርጊ ነው እንጂ ምንም በፍጹም ስለ ብር አንስቶብኝ አያውቅም። ታዲያ በስተመጨረሻ እንዴት ወደ ፍቅር ደግሞ ወደ ትዳር ልትገቡ ቻላችሁ? ያው እንደ ሶሻል ሚዲያ እንዳልኩ አንድ አመት ነው ያወራን በዛ ሰዓት ስናወራ ያው የፍቅር ጥያቄ ማቀረበልኝ ያው እኔም ስለምወደው ተቀበልኩት እና እንደዚህ ያወራን እያለን በቃ ወደ ኢትዮጵያ ነኝ ያለ ቤተሰቦች የምታደርጊን አድርጊና በቃ ራስሽ ብቻ ስለ ብር ምናምን እንደዚህ ብር ይዘሽ አላለም ለቤተሰቦች የምታደርጊ ነገር አድርጊና በቃ እናይና ህይወትን እንመስረት ምናምን ማለት እንጂ ስለ ብር ምንም አልጠየቀኝ። ኦኬ ከዛ እኔ መጣሁ ከዛ ተጋባን 2 ልጆች ወልጃለሁ እና ለቤቱ በጣም መልካም ሰው ነው። በቃ ቤት ውስጥ መጥቶ እሷ ቤት ነበረች ቤት ነው ያለችው አሁን ላይ ስራ እየሰራ አይደለም ቤት ውስጥ ነኝ ቤት ነው ያለችው እሷ ስራ ምናምን የሚባል ነገር የለም መጣ ወደ ኪችን ገብቶ ይሰራል እሱ ማለት ስትመጪ እና እሱን ስታገኙ በአካል የነበረው ነገር ምን ይመስል ነበር? ማለት አንዳንድ ጊዜ ሶሻል ሚዲያ ላይ ዳይሬክት የምናወራው ሰውና መተን በአካል ደግሞ የምናገኘው ሰው አንድ አይነት ነገር ላያጋጥመን ይችላልና አንቺ እንደጠበቅሽው ያገኘሽው ወይስ እንዴት ነበር? እስኪ እንደውም ከጠበቅኩት በላይ ነው ያገኘሁት። እንደዚህ ሶሻል ሚዲያ ላይ እንደማወራ ምናምን ያው በጣም መልካም ሰው እንዳልኩ እንደውም ለኔ የበለጠው ነው። እኔ ስመጣ ለቤተሰቦች አድርጌ ጨርሼ ማለት ያለኝ ነገር ሁሉ ለነሱ አድርጌ ጨርሼ ምንም ነገር ይዤ አልመጣሁም። ግን እሱ ከኔ ምንም አልፈለገም። በቃ እሱም ይሰራል ጥሩ ማለት ጥሩ የሚባለው ያው የተካበደ ባይሆን ጥሩ የሚባል ህይወት አለው። ግን ከኔ ምንም 5 ሳንቲም እና ከጠበቅኩት በላይ እንደውም እኔ በቃ አለ ይሄ ሁሉ መሰርታ ምን ነገር ሳትይ ትንሽ ይከብዳል ነው። አዎ እንደውም እኔ ማለት ስመለከተሽም ሳቀሽም ገና ያን ያክል ትልቅ የምትባል ሰው አይደለችም። በወጣትነት እድሜ ላይ ያለች ሰው ነች። ማለት 7 አመት ማለት እንግዲህ ልጅነቷን ነው አሳልፋ የሰጠችው ልጅነቷን ነው ለቤተሰቦቿ የሰጠችው። 7 አመት አረብ ሀገር መኖር ማለት ትምህርቷን አቋርጣ ምን ብላ ሙሉ በሙሉ ህይወቷን ነው ልጅ ጥላ እንግዲህ ለቤተሰቦቿ ስትሰራ የነበረውና በስተመጨረሻም ያው የነበረውን ነገር ነግራናለች። ማለት ሙሉ በሙሉ በኪሩቤል ጥያቄ መሰረት ወደ ኢትዮጵያ ተመልሳ ከኪሩቤል ጋር በጋብቻ እንግዲህ አንድ ላይ ሆነው 2 ልጆችን እንደወለዱ አሳውቃቸዋለች። ያው እኛም እናውቀው ነገር ነው፣ ግን ሙሉ በሙሉ ተመልካቾችም ያለውን ነገር ስለ ኪሩቤልም እንዲሁም ደግሞ ስለ ወንድማችን ናሆምም ያለውን ነገር በደንብ እንድትረዱ ስለምፈልግ ነው። እሺ አንቺ ጋር እመለሳለሁ። እስኪ ወደ አንተ ልምጣና ደግሞ ሮቤል ያው የናሆም ወንድም ነህ እና እስኪ ስለ እናንተ ደግሞ ብትነግረኝ። ያው ትውልድ ቦታችሁ ክፍለ ሀገር ላይ እንደሆነ አውቃለሁ እና ስለ ቤተሰቦቻችሁ ስለ አስተዳደጋችሁ ያለውን ነገር ብትነግረኝ እስኪ። መልካም። ያው እኛ ተወልደን ያደግነው ክፍለ ሀገር ነው፣ ደሴ አካባቢ ነው ተወልደን ያደግነው።
ልጆች ነን። ያው ናሆም የኔ ታላቅ ነው፣ እኔ ቤቱ መጨረሻ ልጅ ነኝ። የሚገርምህ አባታችን መምህር ስለነበረ ኮንሰንትሬት አድርገን ትምህርት ላይ እንድንማር ወይም ደግሞ ስሬት ነው ያለው አቋም አባታችን እና ቤት ላይ 5 ወንድ ልጅ ነው ያለውና 1 ሴት ልጅ ያለችው። ናሆም በጣም ጎበዝ ነው። ከቤቱ ካለው ከወንድሞች ውስጥ ሞር ሪስፖንሲቢሊቲ መውሰድና ኮሚኒኬሽን በጣም ጎበዝ ነው እና ብዙ ጊዜ በቃ ስራው ላይ ከልጅነቱ ጀምሮ ከሰዎች ጋር ማውራት፣ ሰዎችን መርዳት፣ ሰፖርት ማድረግ ይመችዋል እና ዩኒቨርሲቲ ገብቶ እንዲማር ሁላችን ያው እንግዲህ ኢትዮጵያ ላይ ታውቃለህ የመምህር ልጅ ስትሆን ሰው ኤክስፔክት የሚያደርገው ጎበዝ ተማሪ ስሬት ነው። በቃ ማታም ጠዋትም አንብቧት ሌላ ቦታ ብዙ አይጫነንም ያው እና አባታችን በጣም ጎበዝና ጥሩ አስተማሪ መካሪ፣ እንዲሁም ደግሞ ልጆቹን በደንብ ኮትኮቶ የሚያሳድግ አባት ነው። እንደ መምህርነቱም እኛ ተምረን ጥሩ ቦታ እንድንደርስ ይፈልጋልና ናሆምንም ሁሉንም ያው ብዙ ጊዜ የአባታችን ፍላጎት ምንድነው ወደ ሕክምናው ዓለም ተቀላቅለን የኢትዮጵያ ሕዝብ እንድናገለግል ነው ፍላጎቱ የሱ። በዚያ መሰረት የአባታችን ፍላጎት ሁላችን በቃ በዶክትሬት ወይም ደግሞ የሜዲሲን ትምህርት አጥንተን ሀገር እንድናገለግል ነው ፍላጎቱ እና ናሆም ሞር ከእናቱ ጋር በጣም አታችመንት አለው። ስልክ ሁላችንም እኮ እናታችን እንወዳለን፣ ግን እሱ በጣም በቃ እናቱ በጣም የሚወዳት ከሚባለው በላይ እና ናሆም ዩኒቨርሲቲ ሲገባ ከጓደኞቹ ጋር ምናምን በነበረው ያው እንዳልኩ አስተዳደግም ከሰው ጋር ኮሚኒኬት ምናምን ስላለችው ያችን ነገር ሰጠነው። ለምን ጆርናሊዝም አልገባም ምናምን ብሎ አባታችን የሚፈልገው ሜዲሲን እንድንማር ናቸው እና ናሆም እንደምንም አለና የፋዘርን እንትን አስቀየረና በቃ ትንሽ እንደውም የሆነ ነበር አልተስማሙም፣ ግጭቶች ነበሩ። እሱን ስላልተቀበለለት ናሆም ጆርናሊዝም መረጠ። እኔ አሁን ላይ የመጨረሻ ዓመት የአዲስ አበባ ዩኒቨርሲቲ ሜዲሲን ተማሪ ነኝ። ሞር አባቴ በዛኛው በናሆም ስለተበሳጨ በቃ እኔ ልካስ ብዬ ወደዛ ገባሁ። ናሆም በጆርናሊዝም ተመርቆ በስራ ላይ አለ እየሰራ ነው። እሱ ከኛው ጋር ነው እየሰራ ያለው። እንግዲህ ውድ ቤተሰቦች ናሆም እና ኪሩቤል እንግዲህ እኔ እዛው ላጣጣ ውስጥ የገባሁት እዛ ብዙ መከራ ውስጥ የገባሁት ያው እነሱን ወንድሞቼን አሳልፌ በመስጠቴ ነውና በዲናጅ ውስጥ የወደቁትን ስለ ወንድሞቼ ነው እያወራን የምንገኘው። እንግዲህ ቅድስት የኪሩቤል ባለቤትና ሮቤል የናሆም ወንድም እንግዲህ እዚህ የመጡት አንድም ቅሬታቸውን ሊያሰሙ ነው። ማለት ድምጻችን እኛም እንዲሰማ እንፈልጋለን። ሚዲያ ላይ ድምጻችንን ማሰማት አለብህ። ለምንድን ነው አሁን ማለት በደንብ ሀሳባቸውን እንዲገልጹ እድሉን ለነሱ ልስጣቸው። አሁን ጥያቄ ላቁምና ዋና የመጣችሁበትን ዓላማ እንድትነግሩኝ ነው የምፈልገው። ምክንያቱም ድምጻችሁ እንዲሰማ ነው የምፈልጉት። መናገር የምንፈልገው ነገር አለ፣ መናገር የምንፈልገውን ደግሞ በሚዲያ እንዲተላለፍ እንፈልጋለን ብላችኋል ሁለታችሁም። ስለዚህ እስኪ ሀሳባችሁን በደንብ ግለጹ ሁለታችሁ። ያው የዛሬ 3 ሳምንት ምናምን መጣን ነበረ እና ቪዲዮ ተቀርጿል ምናምን ነገር አልተላለፈም። ለምን ማለት እንዴት ዝም ትላላችሁ እናንተስ? ማለት እስኪ ግልጽ አድርገሽ ንገረኝ። በእርግጥ የዛሬ 3 ሳምንት በፊት መጣችሁ ቪዲዮ ቀርጸን ነበር። ያው የቀረጽነው ቪዲዮ እንግዲህ በናሆም በነ ኪሩቤል መጥፋት ምክንያት ነው። እኮ አልተለቀቀም እስካሁን። ለምን አልተለቀቀም? ኦኬ የቪዲዮ አለመለቀቅ ብቻ ነው ቅሬታ ልታሰሙ የመጣችሁት ወይስ? አይደለም። አንተ አሁን የታሰርከው ወይም የታገዝከው ከነሱ በኋላ አይደለም? አዎ እኔ ከነሱ በኋላ ነበር ታግቼ። ግን አንተ ተፈተህ ወጥተሃል። እነሱ ስለምን? ለአንተ አለቃቸው ስለሆንክ ነው ቀድሜ ወጣ? ለምንድን ነው ለእነሱ ትኩረት ያልሰጣቸው? እዚህ ጋር ባለቤቴ ልጆቹን ትቶ ነው ሄደ። ልጆቹ አባቴ እያሉ እያሰቃዩ ነው። እኔ ደግሞ እንደዚህ ባለቤቴ ጠፍቶ እንዴት ነው እኔ ቁጭ የምለው? ለምንድን ነው ዝም የምትሉት?
ምንድነው ችግሩ? አንተ አለቃ ስለሆንክ ነው ቀድሜ ወጣ ለአንተ ብቻ ትኩረት የሰጠው። እሺ ሌላው ይቅር እኮ ቪዲዮም ለምን አለቀቃችሁት? ምንድነው ምክንያታችሁ እንደዚህ እንድትሆኑ ያደርጋችሁ ወይም ደግሞ ችላ እንድትሉ ያደርጋችሁ? እኔ ልጆቼ ምን ላድርጋቸው? ልጆቼ ይሄው እያለቀሱ ነው። አሁን ራሱ መጣው ብያቸው ይሄው ነው የምመጣ ብያቸው ነው የመጡት። ምን ላድርጋቸው? እነዚህ ቢያንስ በቃ እኔን ተወንሽ ልጆቼ አያሳዝኑ? እነዚህ ታዳጊ ልጆች አባታቸው ሲናገር አጥቶት የማያውቁት ፊልድ ቢወጣ እንኳን እኮ በቪዲዮ ያወራቻል። አሁን 3 ሳምንት ሆነው እኮ አይቶት አያውቁም፣ ሰምቶት አያውቁም ድምፁ። ልጆች ጭራሽ ማታ ራሱ እንቅልፍ አልወስድ ብሏቸው አይተኙልኝም አባቴን አምጪ እያሉ። ምን ላድርጋቸው? እሺ እነዚህ ልጆች መልስ ስጠኛ። ለምን ዝም የምትለው? የሆነ መልስ የለህም? ይኸውልሽ መልስ ለመስጠት ፈልጌ አይደለም፣ እናንተ እንድትረዱ የምፈልገው ነገር አለ። ምን ልረዳ? ቆይ እሺ ይኸውልህ ዝም ብለህ ቁጭ ብለሃል እኮ አንተ ወጥተሃል፣ ለነሱ ቦታ አልሰጣቸው። ምንድነው ችግር? ቆይ አንተ የበላይ ስለሆንክ ነው? ቆይ እናንተስ ውስጥ እዚህ ከሱ ጋር የምትሰሩት? ይኸውልሽ ተረጋጊ ቅድስት እባክሽ። እንዴት ልረጋጋ? ተረጋጋ ትለኛለህ እንዴ? ባሌን እኮ ነው ያጣሁት። አዎ ባልሽን። እኔም ጥያቄ አለኝ። ምን መሰለህ አሁን እስካሁን ቀስ ብለን ያወራን ባክግራውንዱን ልንገር በሚል ነው እንጂ አሁን ላይ ያለንበት ጥሩ ላይ አይደለም። እኔ በተለይ አሁን ላይ ጥሩ አይደለም ያለሁት፣ እሳት ላይ የተቀመጥኩ። ምክንያቱም ናሁም እንደነገርኩህ ከእናት ጋር ጥሩ አታችመንት ነው ያለው፣ ወይም ደግሞ እናቱ በጣም የምትወደው። አሁን እናታችን ታማ ነው ያለችው እና የናሁም ድምፅ ከሰማች 3 ሳምንት አልፏታል። ናሁም የት ነው ያለው ብላ ጥያቄ እያበዛች ነው። አንተ እንዴት ወንድምህ ጠፍቶ እንዴት ነው ዝም የምትለው? እኔ ለእናቴ አይ አለ ምናምን እያልኩ እየተናገርኩ ነበር፣ ግን አልሆነም። በቃ ለእናቴ አልነገርኳትም እስካሁን ጠፍቷል የሚል ማለት ነው። ስራ ላይ ነው ቢዚ ሆኖ ነው እያልኩት ያለው። ስለዚህ አንተ ለድርጅቱ አለቃ ነህ። ሲቀጥል ደግሞ በአንተ ድርጅት ውስጥ ያሉ ሰዎች ናቸው ኦልሬዲ አባታቸውን አንተ ለድርጅቱ መሪ እስከሆን ድረስ በዛ ድርጅት ውስጥ የሚሰሩ ሰዎች ኃላፊነት አለበት። ሲቀጥል ደግሞ እንደዚህ አይነት ነገር ለምንድን ነው የጋዜጠኛ እንትን የማይከበረው? እኛ እኮ ቁርጡን ከነገርከን ወደ ሌላ እርምጃ እንሄዳለን። ደግሞ የሚሆነ የራሳችን ውሳኔ እንወስናለን። አይ ይኸውላችሁ አይደለም እኔ ችላ ብዬ አይደለም። ምን ማለት ነው? አንተ እኮ ወጥተሃል። አዎ ይኸውልሽ እኔ እዛው ላጣጣ ውስጥ ስገባ መቼም ታውቂያለሽ እነሱን ለማስመለጥ እነሱን ለማስለቀቅ በሚል ነው ራሴን ብቻዬን አደጋ ላይ ጥዬ እዛ ድረስ ሄድኩትና እኔም ችግር ውስጥ የገባሁት ለነሱ ስል ነው፣ ለማንም ስል አይደለም እኮ ሄድክ። ለነሱ ብለህ ሄድክ እኮ። አዎ ግን እኔም ችግር ውስጥ ገባሁ። አዎ ግን እኔ የነበርኩበት ቦታና እነሱ ያሉበት ቦታ አንድ አይነት ቦታ አይደለም። እሺ አንተ ወጣ አንድ ቦታ አይደላችሁ። ለምንድን ነው ለነሱ ትኩረት የማትሰጡት? እኔ ሌላ ነገር እንዳስብ እያደረጋችሁኝ ነው። ምክንያቱም ቆይ እንደዛ እንዳስብ ያደረገን ደግሞ የዛሬ 3 ሳምንት ቪዲዮ ሰርተን ነበር አይደል? ይኸውላችሁ ስለ ቪዲዮ ጉዳይ ልሽ ይቅርታ አድርጊልኝና ማለት ነው ያው አንዳንድ ጊዜ የምንሰራባቸው ማቴሪያሎች ፍጹም ናቸው ማለት አይቻልም። የሚሞሪ መበላሸት ችግር እንጂ ቪዲዮ ላለመልቀቅ ተፈልጎ አይደለም። የምሬን ነው ቃል ይሄን የእውነቴን ነው የምነግርሽ። ማለት አጋጣሚ ሆኖ ሚሞሪው ተበላሽቶ ነው እንጂ እና ልጣርታችሁን ድጋሚ እንዳዲስ እንስራ አትሉኝ? በእልሽ በዛን ወቅት እኮ ነው እኔም እኮ ችግር ውስጥ የገባሁት እኮ በዛን ወቅት ነው። እና እናንተን ካወራችሁ በኋላ ያለውን ነገር ሙሉ በሙሉ ውሳኔ ወስኜ ቀጥታ ወደዛ ነው እርምጃ ሄድኩት። ማለት በቃ ማንንም አደጋ ውስጥ ላለመክተት ራሴ ብቻዬን ተጋፍጬ ባለቤትሽንም ወንድምህንም ለማምጣት ነበር የሄድኩት። ነገር ግን እኔ ራሴ ተጠምዝዞ የማይሆን ቦታ ላይ ነው የወደኩት። እኔም እንደነሱ ወጥመድ ውስጥ ነበር የገባሁት። አንተ አለቃ ስለሆንክ ለአንተ ቅድሚያ ተሰጠ። እነሱ ይሙታ አሁን ስሬት ነው የጠፋው ዕቃ አይደለም። አሁን አንድ ድርጅት አንድ የሆነ ዕቃ ጠፍቶ ቢሆን ስንት ነገር ትሄዱ ነበር። ስለዚህ በቃ እስካሁን ድረስ ትኩረት ሊሰጣቸው ይገባል። አይ ደግሞ አንተ ማስትችል ከሆነ እኮ እኛ ሌላ እርምጃ እንሄዳለን ማለት ይኸውላችሁ እኛ ያለበት ሀገር ለምንድን ነው 15 ቀን ሙሉ ሰው አድራሻው እንዴት ነው የማይታወቀው? ይኸውላችሁ እኔ እኮ በተቻለኝ አቅም አሁንም ቢሆን እየሰራሁ ነው ያሉት። ምንም እየሰራ የሆነ ፍንጭ አይገኝም እየሰራ ከሆነ ይኸውላችሁ ወይ በቃ እናንተ ማሰብ ማንጋ እንዳለ ይኸውልሽ ቦታው ድረስ አንቺ መሄድ አይጠበቅብሽም እንዴ። ባሌ ታስሮ ነው ቁጭ ልበል ቤቴ? እሺ ልጆች ምን ላድርጋቸው? ልክ አሁን አንድ ሰው አይደለም ሁለት ሰው አይደለም የጠፋው፣ የብዙ ሰው የቤተሰብ ህይወት ነው እየተረበሸ ያለው። ምክንያቱም ናሁም እስካልተገኘ ድረስ የኛ እናት ህይወት የመቆየት ተስፋ የለውም። ስለዚህ እሱ መገኘት አለበት።
ይሄን ደግሞ አንተ የምታደርገውን ነገር አድርግ፣ የማታደርግ ከሆነ ደግሞ እኛ ወደ ሌላ እርምጃ እንሄዳለን። እውነት ነው። እኛም የራሳችን እርምጃ ነው። ይኸውላችሁ እናንተ ምንም ነገር አድርጋ ይኸውላችሁ ስሙኝ፣ እናንተ ምንም ነገር አድርጋችሁ እነ ናኦምን ልታገኟቸው ወይ ደግሞ እነ ኪሩቤል ልታስወጧቸው አትችሉም። ምክንያቱም ያሉበት ቦታ ነው እስካሁን በውል ያልታወቀው። ገባችኋል? እቺ ሴትዮ የደበቀችበት ቦታ ስላልታወቀ ነው እንጂ እኛ የተሻለንን ነገር እያደረግን ያለ ነው። እሺ አንተ እንዴት የተገኘው? እንዴት ነው የተገኘው? ይኸውልሽ እኔ በእሷ እጅ አልነበርኩም። እኔ የነበርኩት በሌላ ሰው እጅ ነበረ። ከሷ ጋር ሊደራደር በሚፈልግ ሰው በሌላ ሰው እጅ ውስጥ ነበርኩኝ። በዛ አማካኝነት እንግዲህ የኔ ባልደረቦች አጋጣሚ ሆኖ መረጃው ደርሷቸው አፈላልገውኝ ነው ያገኙኝ። ገባችሁ አይደል? አሁንም ደግሞ እነ ኪሩቤልን ደግሞ ለማግኘት ደግሞ እየተሰራ ነው ያለው። በቃ አሁንም እኮ እጃችንን እናጣጥፈን ነገር ነው እየሰራን ነው። ምንም የምታይ ነገር የለም። የሆነ እኮ ሰው እየሰራ እኮ የሆነ ነገር መታየት የለበት። ታዲያ ማለት ይኸውልሽ መታየት የሚችለው እኮ ቦታው ላይ ደርሰን እነዛን ሰዎች ማግኘት እንችል ነው አይደል? የሆነ ነገር እና ምንም ፍንጭ እሺ፣ ቦታ ላይ ሄዳ አላገኛቸውም ልበል። ምንም ፍንጭ ገና ቦታው ላይ ይኸውልሽ አሁን እያልኩሽ ያለሁት እነሱ ያሉበት ቦታ እዚህ ቦታ ላይ ነው የታሰሩት፣ እዚህ ቦታ ላይ ነው የታገቱት የሚል መረጃ እስካሁን ስላላገኘን ነው እንጂ እኮ ያን ነገር ብናገኝ ምንም ነገር እንዴት ነው ፍንጭ የማታገኙት? የሆነ ነገር እንኳን አይኖርም። ሴትዮዋ በጣም ከባድ ሰው ነች። በምን አይነት መንገድ እንዴት አድርጋ መረጃ ምንም አይነት ፍንጭ እንዳይገኝ አድርጋ ነው ሰውራቸው ያለችው። እና ይሞቱ አይሞቱም። ለምን ይሞታሉ? ለምን ይሞታሉ? አንድ ነገር ልንገራሽ። በዛ ላይ ደግሞ ልጆች ምን ላድርጋቸው አባቴ እያሉ እያሰቃዩኝ እያለቀሱ ነው። ይኸውልሽ እባክሽን ቅድስት እባክሽን አንተ በኔ ቦታውን አስብ እስቲ። አስባለሁ፣ በደንብ አስባለሁ። ለዛም እኮ ነው ልሽ ራሴን አሳልፌ እኮ እዛ ቦታ ላይ እጄ ራሴ አለ ጋር ወደኩት አይደለ? ወንድሞቼ ናቸው ብዬ እኮ ነው። እኔ እኮ እንደ ጓደኛ እንደ ባልደረባ ብቻ አይደለም ማያቸው፣ እንደ ወንድሞቼ ነው ማያቸው እኮ ነው። እሺ እኔ እኮ እንደዛ ብዬ ነበር የማስበው እኮ አሁን ሁኔታቸው እንደዛ አይደለም እያየሁት ያለው ነገር። ሰው እንዴት አያዝንም ማለት እነሱ ብቻ አይደሉም። አንድ ነገር ስሙ አይደለም ለማስመሰል አይደለም። የቻልኩትን ነገር እያደረኩ አድርጌያለሁ። አሁንም እያደረኩ ነው። አሁን ባለፈው ከ3 ሳምንት በፊት እኮ የቀረጽ ነው ቢያንስ የኢትዮጵያ ሕዝብ የተወሰነ ነገር እንዲያደርግልኝ እንጂ ተቀርጾ የሚቀመጥ ከሆነ አሁንም እንደዚህ ነገርኩህ። ተቀርጾ የተቀመጠ ነገር የለም። በአጋጣሚ ሆኖ የተቀረጸበት ምን ያለው እንደዛ ነው እኮ ለኔ ተቀውነታ ሊኖር ይችላል። አሁን አንዳንድ ጊዜ ምን ማድረግ አለብኝ መሰለህ? እኛ ቦታው ነው ተቀመጥ። እኛ እኮ አንተን ተረድተናል፣ ግን ደግሞ እኛን እየተረዳህ አይደለም። እኔ እየተረዳኋቸው አሁን የራሳችን ፍላጎት አይደለም። ቤተሰብ ብዙ ነገር በቃ እኔ እንዳልኩ ነው። እሷም እየነገረች ነው። ብዙ ህፃን ልጆች አሉ እኔ ጋር ማዘሯ እንዳልኩ ነው። በቃ ቢያንስ እንኳን በስልክ እንኳን የሚወራበትን ቢዘጋጅ እኮ ይሻል ነበር። እንዴት ነው እንደዚህ 3 ሳምንት ሙሉ እኛም እኮ እኛስ ምን እናድርግ ማለት የተሻለኝን እኮ እያደረኩላችሁ ነው ያለሁት። አሁንም ለእናንተ ስልም ደግሞ አይደለም ይሄን ነገር የማደርገው። አንደኛ ለራሴ ስል ነው። ሁለተኛ ደግሞ እነዚህ ሰዎች ሁለቱም ያንቺን ባለቤት ያንተም ወንድም ነው ለኔ ወንድሞቼ ናቸው። የቻልኩትን ነገር ደግሞ እያደረኩ ነው ያለሁት። የቻልኩትን ነገር ማድረግ ደግሞ ወደኋላ አልልም። እሺ ያደረግከውን እኮ ቢያንስ የሆነ ነገር አሳየን እኮ። ለማሳየት እየሞከርኩ እኮ እኔ ራሴን አሳልፎ ከመስጠት አይደለም። ይቅርታ አድርግልኝና ማለት ነው ራስን አሳልፎ ከመስጠት በላይ ማድረግ አለ። ቅድመ ለራስህ ነው የሰጠው። በቃ ምንድነው እኔ ለራሴ ቅድመ የሰጠሁት? እና ራስን እኮ አዳንከው። ምንድነው እኔ እኮ አይደለም ራሴን አዳንኩት። እኔ እኮ በጠላቶች እጅ ወድቄ እኮ እነሱ ናቸው ያዳኑኝ። አንተ እኔ ያዳነው ሰዎች ለምን እነሱ ነው ያዳናቸው? ቦታ ለምን አትረጅኝም? በባክሽን ያሉበት ቦታ እየተረዳሁሽ እኮ ነው ያለሁት። እየተረዳችሁ ነው። አሁን እያልከኝ ያለው እነሱን ለመፈለግ ሲሄድ እኔም አደጋ ውስጥ ገባው ነው። አሁን እሺ ይሄን እርምጃ መሄድ ጥሩ ነው። ከአንድ ድርጅት መሪ የሚጠበቅ ነው። ምክንያቱም ሰራተኞችን የመጠበቅ የመንከባከብ ወንድሞችን የመንከባከብ ግዴታ አለብኝ። ግን አሁን እንደዚህ አውርተን እኛም የመጣንበት ቤተሰብ አሁን እኛን የሚጠብቁን ምን መፍትሄ አሁን መጨቃጨቅ ብቻ ከሆነ መፍትሄ አናመጣም። እንዴት አድርገን ማግኘት ይችላል? እሱ ነገር የወጣበት ሲስተም አለ። ስለዚህ እኛ ደግሞ እነሱ እንዴት አድርገን ማግኘት እንችላለን? እናንተ እንዴትም አድርጋችሁ ማግኘት አትችሉም። ይሄን ነገር ለኛ ተውት። እንዴት ነው ቁጭ የምንለው? የጠፋው እኮ እቃ አይደለም። እኔ እቃ ነው አላልኩም እኮ እባክሽ። እና እንዴት ነው ቁጭ በሉ የምትለው አንተ? ስታስበው እንዴት ነው ቁጭ የምንለው? እሺ ምን ተስፋ አለ? እስኪ አንተ ጋር ያለው መስመር ነገር አለ። ምንድነው ተስፋ? እባክህ ትንሽ ታገሱ። በቃ ትንሽ ታገሱን። የተቻለን ነገር እያደረግን ነው ያለው። አሁንም ሌላ ተጨማሪ ሰዎች እነሱን በማፈላለግ ውስጥ ናቸው ያሉት። እዛ ሀገር ላይ ናቸው ያሉት። እንደዚህ መረጃ ማውጣት አልፈልግም፣ ግን ለእናንተ ስለየው መረጃ ወጣሽ። ይሄን መረጃ እነሱን ፍለጋ የሄዱት ሰዎች ላይ አደጋ እንዲፈጠር ያደርጋል። ይሄን በመናገር ብቻ ማለት ነው።
ግን በቃ እነሱን እያፈላለጉ ያሉ ሌላ ቡድኖች አሉ። የኛ ሰዎች ሌላ ቡድኖች አሉ ተሰማርተው እየሰሩ ያሉ። ስለዚህ እኛ አርፈን እጃችንን አጣጥፈን አልተቀመጥንም። እሺ አልተቀመጣችሁም። ቪዲዮ እንዳልተቀረጸ ወይም ደግሞ እንትኑ ሚሞሪ ላይ እንዳልተቀመጠ ለምንድን ነው ያናገርከው? ነገርኩሽ እኮ እኔ እናንተን ካወሯችሁ በኋላ ቀጥታ ስሚኝ እኮ ቀጥታ ያደረኩት እርምጃ ባለቤትሽንና ወንድሙን ለማስመለስ ነው የሄድኩት። ሄድክ ከዛ መጣክ እኮ ከመጣ በኋላ እንደዚህ ገና ከመጣው ነው ስንተኛ ቀኔ ነው እና መቼ ነገርከን? አሁን እኛ እኮ አንድ ነገር ልንገርሽ፣ እኔም የተረጋጋ ሁኔታ ላይ አይደለም ያሉት። የሰማሽ ነው። አንደኛ ሹፌሬ በጥይት ተመቶ ስቃዩን እየበላ ያለበት ሁኔታ ላይ ነው። እሱን እያስታመምክ ያለበት ሁኔታ ላይ ነው። እሱም ቢሆን ሰምኛለሽ፣ ሹፌሩም ቢሆን በጥይት የተመታው ከኔ ጋር እነሱን ለማስለቀቅ ብሄርንበት ነው እኮ። አሁን እስከዚህ አይነት መዘርሽ እዚህ ድረስ ነው እንዳለ እንታውቀዋለን። እኛ እኮ ምን ሁኔታ ላይ እንዳሉ አናውቅም። ይሞት ይኖር አናውቅም። እስቲ በእኛ ቦታ ሁንና ንገረን። ምንድን ነው የምናደርገው? ቁርጥን ልዋ ወይ ለልጆችን ቁርጡልን ንገራቸው። ሞተዋል እስቲ ንገረኝ። ባለቤቴ ሞተዋል ንገረኝ። እባክሽን ቅድስት እባክሽን ለቅሶሽን አቁም። እባክሽን አልሞተም። ሁለቱም አልሞቱም፣ በህይወት አሉ። ግን ደግሞ ያሉበትን እስከምናገኝ ድረስ ያሉበትን ቦታ እስከምናገኝ ድረስ ቢያንስ ታገሱን። አይ ንገረኝ። ቦታውን ካላገኛችሁት ወይ ደግሞ ካላወቃችሁ እንዴት በህይወት መሆኑን እንድታወቁ እስቲ ንገረኝ። ወይስ ሞቷል? እስቲ ንገረኝ። ይኸውላችሁ እንዴትም አድርጋ እቺ ሴትዮ ልገላችሁ አትፈልግም። ለምን እኔን ነው የምትፈልገኝ? እኔን ነው የምትፈልገኝ እሷ። ታዲያ እነሱን ለምን ያዘቻቸው? ነገርኩሽ። እነሱ የተያዙበት ምክንያት እዛ አካባቢ ለስለላ ስለሄዱ ነው። እየሰለሉ ስለነበር ነው። ስራቸው ነው አይደለ? ስራቸውን ለመስራት በሄዱበት ነበር በቃ የተያዙት። ስለዚህ እባካችሁን ትዕግስት ይኑራችሁ። እስከ መቼ እንታገስሽ? ትዕግስት እያልከን እስከ መቼ? የሰው ነፍስ እኮ ነው። ሰው ምን ብዬ ነው የምነግራችሁ? ይዤው እኮ ነው የምመጣ ብያችሁ ነው የመጣሁት። ሲያስፈልግ ምን ያርግሽ ንገረኝ። እባክሽን ተረጋጊ። እኔ ስሜትሽ በደንብ ይገባኛል። እባክሽን ተረጋጊ። አዎ ገና ትንንሽ ልጆች ይዘሽ ነው እየተንቀሳቀስሽ ያለሽው። ብቻሽን ነው ያለሽው። አንድ ያለሽ እሱ ነው። ምን ላድርግሽ? ምን አድርግሽ? በቃ ታገሽ። የሚያስፈልገው ነገር ይኸውልሽ፣ ስሚኝ በደንብ እባክሽ። የሚያስፈልገው ነገር ትዕግስትና ጸሎት ብቻ ነው። መቼ ጸሎትን ተወኩኝ ነው? መቼ ተወኩኝ? በ10% ቅድመ ክፍያ ማለትም ከ700 ሺህ ብር ጀምሮ 50% የባንክ ብድር የተመቻቸላቸውን በረጅም ጊዜ አከፋፈል ቤቱን እየኖሩበት ማለትም እስከ 20 ዓመት ባለው ጊዜ ውስጥ ከፍለው ለእርሶና ለልጆቹ ውርስም ቅርስም የሚሆን መኖሪያ አፓርትመንቶችን አቅርበንሎታል። ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ህንፃ ማስረከባችን ይታወቃል። ዛሬ ላይ ደግሞ በጉጉት ሲጠበቅ የነበረው በዲፕሎማቶች መቀመጫ በሆነው በአፍሪካ ህብረት አጠገብ ቀድሞ ለሚመዘገበው ሰዎች ብቻ የማይደገም ወርቃማ ዕድል በካሬ 89 ሺህ ብር ብቻ ከባለ 1 እስከ ባለ 3 መኝታ አቅርበንላችኋል። ቤቶቻችን ዲዛይናቸው በስካይላይትና በአየር መንገድ ዕውቅ አርኪቴክቶች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች እንደ ጂም፣ የልጆች መጫወቻ፣ የመዋኛ ገንዳ እንዲሁም ሌሎች መናፈሻዎችን 5ኛ ፍሎር ላይ ያገኛሉ። ታዲያ ምን ይጠብቃሉ? ከታች ባስቀመጥነው ስልክ ቁጥር ፈጥነው በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። አሁንም ቢሆን እርሽ ባልተፈጠረ ነገር ገና ምኑንም ባልተዋወቀ ነገር ሞቷል እና ምን ነገር እያልሽ ፈጣሪሽን አታስጨንቂ። ማየውን ነገር መፈጣሪ አሁን እኮ ምን አደረገው? ምን መልሰው እኮ የለም እኮ አንዴ እኮ ቁርጡን ካወቀው በቃ ወይ ሌላ እርምጃ ትሄዳለህ ወይ ደግሞ ውሎ ይዋልና አንድ ሞታ ብለህ ትገላገላለህ። አሁን እኮ እኛ ምን እንደሚያስደርገን ታውቃለህ? የራሳችን ስሜት አለ፣ የቤተሰቡ ይገባኛል። ግን በቃ ለተወሰነ ጊዜ ቢያንስ ትዕግስት አድርጉልን ይስጡ። እሺ ምን እንበልኛ? አሁንም ይመጣሉ አሉ እንበል። ያን ደግሞ እንዳንል እነሱስ እንድንል እኛም ያን ሰላም ይሰማል። አሁን የሆነ ነገር የሚጨበጥ ተስፋ ቢኖር አይ በቃ ምንም አሉ ጥሩ ናቸው የሆነ ቦታ ሄደው ነው ብለን እናገራለን። አሁን እኮ ባለሜኔ እጅ ነው ያሉት። በአንተ ብቻ ከሆነ ወይም ደግሞ አንተ በምታደርገው ብቻ አሁንም የምትልካቸውን ሰዎች እሷ ላለመያዟ ምን ዋስትና አለ?
አንተ እነሱን ልትፈልግ ሄዳለህ የተያዝከው? ይኸውላችሁ አሁን ላይ የሄዱት ሰዎች ጥቂት የሚባሉ ሰዎች አሉ። በርከት ያለ ቡድን ነው። እሺ የመንግስት አካል አለበት፣ የህግ አካል አለበት። ቢያንስ እሺ ምን ስለዚህ እባካችሁ ትዕግስት አድርጉ። ያለውን ነገር ጋር የሚገናኝ ነገር አይደለም። የሰው ህይወት ነው። እንዴት ነው ታገሱ የምትለው? የሰው ህይወት ስለሆነ መሰለኝ አይደል እንደዚህ እየተጨንቀን ያለ ነው። እኛ ራሱ እዚሁ ላይ ጭንቀት ውስጥ ገብተን እኮ እኛም እንደዚህ አይነት ነገር ጥንቅጥ ውስጥ እየገባን ያለ ነው እኮ የሰው ህይወት ስለሆነ ነው። ራሴን አሳልፌ የሰጠሁት የሰው ህይወት ስለሆነ ነው። ከጎኔ የነበረው ወንድሜ በጥይት የተመታው የሰው ህይወት ስለሆነ ነው። እኔ እኮ እሱን አልካድኩም። በቃ ስለዚህ እኛም ቁጭ አላለም እኮ እየሰራንበት ነው። እሺ ቢያንስ ድምፁ አይሰማም? ይኸውልሽ የታገተ ሰው ነው አይደል? የታገተ ሰው እንዴት ተብሎ ነው ድምፁ የሚሰማው? እሺ ምን እናድርግ? ትዕግስት። እሺ መፍትሄ ታገሱ። ምን ተስፋ እኮ ታገሱ እባካችሁ። በምን ሰው እኮ የሆነ ነገር ተስፋ ሲኖረው እኮ ነው የምታገሰው። ምን እናድርግ እስቲ ንገረን። ስንት ቀን እንጠብቅሽ? ይኸውላችሁ በዚህ ቀን ብዬ ቀን ልቆርጥላችሁ አልችልም። ሳም እንደው ፈልገው ገንዘብ ነው አይደለም። ተረጋጉ እባካችሁ። ማታውቁት ነገር ስላለ እሱን ተውትና በቃ ቢያንስ እናንተ ማድረግ ካለባችሁ አንቺም ለባለቤትሽ አንተም ለወንድምህ ፈጣሪያችሁን መለመን ነው። በቃ ያንን ነገር አድርጉ። በቃ አሁንም ቢሆን ያንን ነገር አድርጉ። በእግዚአብሔር ደግሞ ተስፋ አትቁረጡ። በፈጣሪያችሁ ተስፋ አትቁረጡ። በቃ ማድረግ ያለባችሁ ነገር ደህና እንዲሆኑና በሰላም በጤና በሙሉ አካላቸው እንዲመጡ መጸለይ ነው ለነሱ። እኔ በእግዚአብሔር ተስፋ አልቆርጥም። ስለዚህ አሁንም ይኸውልሽ እባክሽን ቅድስት አሁንም ይኸውልሽ የልጆችሽን አምላክ መለመን ያለብን። እባክሽን አታልቅሽ። እንድታለቅሽ አይደለም። ልጆች እኮ አባታችን ናፈቀን እያሉኝ ነው። ምን ላድርጋቸው? እባክሽን ተረጋጊ። እነዚህ ህፃናቶች ገና ምንም የማያውቁ ጠቅሎች ናቸው። ምንም መጨነቅ የለባቸውም። ምን ብዬ ነው ማስረዳቸው? ስለዚህ እባክሽን ተረጋጊ። አባታችሁ ታግቷል ለማለት ምን ብላቸው ያውቃሉ? እነሱ ትንሽ እኮ ናቸው ገና። ምን ልበላቸው? እሺ ይመጣል ብያቸው ዝም ብለሽ ይመጣል። ዛሬ ታለ ይመጣል ስልኝ ነው ይዤው እኮ በቃ ሲጀምር በቃ ብዙ አይነት ነገሮች እባክሽ እኔ ራሱ መናገር አቃተኝ። የሆነት እባካችሁ እናንተም ተባበሩ። እኔም ጭንቀት ውስጥ ነው ያለሁት። ጀምሮ የሱስ ሳምንት ስንት ፈተና እያለ ማንበብ አልቻልኩም። ለማንበብ መጀመሪያ አእምሮ ጥሩ ላይ መሆን አለ። ይገባኛል እኮ ሮቤል። በዚህ እሱ ማዘር ላረጋጋ የኔስ ትምህርት ሊከታተል የሱስ ደህንነት ላስብ። ልጆቹ እኮ እነዚህ ህፃናት ልጆች አይተኙም እኮ ቁጭ ብለው ቀንም ማታም አይተኙም። ስለለመዱት እነሱ ቁጭ በይዤያቸው ቁጭ ነው የምልህ። ምን ላድርጋቸው? እሺ ህፃን ልጅ እንዴት ነው ይሄ ሁሉ ቀን ሳይተኛ? እባካችሁን ተረጋጉና ማለት ይሄ ሁላ የቡድን አባል እንዲሁም ደግሞ እዛም ያሉት ሙሉ በሙሉ ማንም ያለ እረፍት እየሰራ ነው። ሁሉም ሰው የሚለው ይሄንን ነው። ሁላችንም እየሰራን ያለ ነው። እዚህ ጋር ያሉት ሰዎችም ጠቅላላ እየሰሩ ነው ያሉት። እንደቀል ቁጭ ያለ ሰው የለም። እንዳለው እሱ በጥቂት ቀናቶች ውስጥ ይገኛሉ ብለን ተስፋ እናደርጋለን። ግን ደግሞ ከእናንተ ትዕግስት እንፈልጋለን። እዚህ ጋር የእነሱ ጉዳይ እያስጨነቀን አሁን ደግሞ እናንተም ደግሞ እንደዚህ ስትሆኑ ሌላ ጭንቀት ነው ለእኛ የሚፈጥረው። እኔ እኮ በጠብቅ ምንም ነገር የለም። ቢያንስ እንኳን ስልክ ደውል ሊያክስ እንደዚህ ምንም ነገር የለም። አዎ እኮ ይኸውልሽ ቅድስት አንድ ነገር ስሚ። እኔ ሀሳቤ የነበረው እነሱን ወደዚህ ልኬ እኔ ከፈለግኩ እዛ ልቀር ነበር። እኔ ራሴን በእነሱ ልለውጥ ነበር። ግን ደግሞ በመሃል በገቡ ሰዎች ምክንያት እሷ ጋርም ሳልደርስ ከነሱ ጋርም የነበረው ነገር በቃ ለነሱ የሚያሰብኩንን ልውውጦች ምንም ነገር ላይ ሳይሳካልኝ ቀር። አሁንም ደግሞ እየሰራንበት ነው ያለነው። ስለዚህ እባክሽን ትዕግስት አድርጊ። እባክሽን ተባበሪኝ። ምን አማራጫለ? ምን አደርጋለሁ? አዎ በቃ ይሄ ነው። ምክንያቱም እንደዚህ ሆነን ምንም እናመጣው ነገር አይኖርም። ማድረግ ካለብን ፈጣሪያችንን መማፀን ብቻ ነው። እኛ ደግሞ የቻልነውን ነገር እያደረግን እየሰራን ነው። እግዚአብሔር ከረዳን ሰሞኑን እናገኛቸዋለን ብለን ተስፋ እናደርጋለን። ሮቤል በእግዚአብሔር ተባረከው። እባክህ እግዚአብሔር ካለ አንተም ትኩረት ማድረግ ያለብህ እንግዲህ
ትምህርት ላይ ነው፣ የራስህ ሁኔታ ላይ ይገባኛል። በእርግጥ እናትህ ጥሩ ሁኔታ ላይ አይደሉም ያሉት፣ ምክንያቱም ከሱ ጋር ያላቸውን ሁኔታ አውቃለሁ፣ ከሱ ጋር ያላቸውን ቀረቤታ አውቃለሁና ጥሩ ሁኔታ ላይ እንዳልሆኑ አውቃለሁ። አንተን እንደሚጨቀጭቁ አውቃለሁ፣ ምክንያቱም አጠገቡ ያለው አንተ ስለሆንክ እዚህ። ስለዚህ እባክህን በቃ አንተም ቀናውን ነገር እያሰብክ ትምህርት ላይም ፎከስ እንድታደርግ ፈልጋለሁ። እኛ የቻልነውን ነገር እናደርጋለን። እባካችሁ በቃ ሀሳባችሁን ደግሞ ይኸውላችሁ፣ ይሄን ቪዲዮ ማለት ዛሬው ነው ለቀዋለሁ ሲጀምር ለባለፈው ስላልተለቀቀ የተቀረጸ ስንት ስላላ በጣም ይቅርታ። ምክንያቱም ያው ይሄ እንግዲህ አንዳንዴ የሚያጋጥም ነገር ነው። ኤሌክትሮኒክስ እቃዎች በቀላሉ ሁኔታ የሚበላሹ ነገሮች ናቸው። ልክ ነህ፣ ግን አሁን በእኛ ቦታ ብትሆን እኔ ልክ ነሽ ቅድስት፣ እኔ ምንም ነገር ማሰብ አልችልም ማለት አሁን በዚህ በተጨናነቀ ሰዓት በቃ እኔ ምንም ነገር እየታየኝ ስለሆነ በቃ መጣሁት ማለት እየተከታተልኩ ነበር የእናንተ ሚዲያ ማለት የሆነ ነገር እስቲ ብዬ ማለት ካገኘው የሆነ ፍንጭ ካለ ምናምን ኮሜንት ላይ ምናምን እየገባኝ ግን አልተለቀቀም ቪዲዮ። በቃ በጠበቅ ምንም አዲስ ነገር ሳይኖር ሲቀር ነው የተነስቼ ወደዚህ መጣሁት። እሺ እንግዲህ ለሁሉም ነገር በጣም ይቅርታ ማለት ከዚህ በፊትም ተቀርጾ ስላልተለቀቀው ቪዲዮ በጣም ይቅርታ መጠየቅ ፈልጋለሁ። እኛ ግን የቻልነውን ነገር እናደርጋለን። እባካችሁ እናንተ ራሳችሁን አረጋጉት። እሺ እኛ ጮህንብህ እኮ ውስጣችን ላይ ያለው ሳስለው አውቃለሁ። እኔ እረዳችኋለሁ። እኔ ስለተናገራችሁኝ ስለተቆጣችሁኝ ስለጨዋችሁብኝ ቅያሜ የሚባል ነገር የለኝም። ምክንያቱም እናንተ ትክክል ናችሁ። ትክክል ስለሆናችሁ ምንም የምትናገሩኝ ነገር ለኔ እንደ ስህተት አላየውም። በቅያሜ ማለት ነው። ስለዚህ ባካችሁ እናንተ ጠንክሩና ቢያንስ ቤተሰቦቻችሁን አጠንክሩ። አንቺም ልጆችሽን በደንብ አጠንክሪ፣ አንተም ደግሞ እናትህን በደንብ እንዲጠነክሩ በቃ በቅርቡ ሊያናገሩት እንደሚችሉ እንትን በላቸው። ያው እኮ ታውቃለህ እኮ ነው ግን እናትና ልጅ በሁኔታዎች አገናኛቸው ይገባኛል። ይኸውልህ እኔም እኮ ይኸውልህ እናቴ የነበረችበትን ሁኔታ አውቃለሁ። እኔም እናቴ ታማብኝ ነበር። እኔ በተያዝኩበት ሰዓት እናቴ በጣም ጭንቀት ውስጥ ነበረች። መድኃኒቷን አልወስድም እስከማለት ድረስ፣ ምግብ አልበላም እስከማለት ድረስ ደርሳ ነበር። እኔም በተያዝኩበት ሰዓት እኛ እኮ መድኃኒታችን ምግብ አትበላም። አዎ የእናቶቻችን ባህሪ ይሄ ነው። በቃ እናቶች ለልጆቻቸው የሚሆኑት እንደዚህ ነው። የሆነ መፍትሄ ትፈልጋለህ። ቢያንስ ከእናንተ ነው ነገር እንጠብቃለን። እሺ እኛም የቻልነውን ነገር ነው። በቃ ጥቂት ጊዜ ጠብቁን ቢያንስ ተቻላችሁ። ቢያንስ ለእነዚህ ልጆች ብላችሁ በቃ ሌላ ነገር አንተው ለእነዚህ ህፃናት ስትል መክፈል ያለባችሁ ነገር መስዋዕት መክፈል። እኔ በቃ የትኛውም መስዋዕትን ለመክፈል ዝግጁ ነኝ። በቃ እኔ ባሌና ለልጆቼ አባት ላትርፍላቸው እባክህ። እኔ ቦታ ጋር መሄድ ካለብኝ ምስቲ እኔ ውሰድኝ እንሂድ። ቢያንስ ምን የሆነ ነገር እስቲ የሆነ መፍትሄ የቻልነውን ነገር እያደረግን ነው፣ እናደርጋለን። ከዚህ በላይ እባክሽ ቅድስት በቃ እባክሽ። ለማንኛውም ማለት በቃ ከዚህ በላይ መሄድ ያለብኝ ይመስለኛል። ከዚህ በፊት ወስኜ የሄድኩት ውሳኔ ለዚሁ ነበር። ቤተሰቦቻቸው እነዚህ ልጆች ይፈልጓቸዋል። እነሱን ለማስለቀቅም ነው ያንን የማይሆን ውሳኔ ወስኜ ወደዛ እና ዛሬ ላይ ብወቀስ ምንም ቢሉኝ ምንም አይገርመኝም። ትክክል ናቸው። ስለ ልጆቻቸው ነው እየጠየቁ ያሉት። ስለሚባሏ ነው እየጠየቀች ያለችው። ስለ ወንድሙ ነው እየጠየቀ ያለው። ለማንኛውም ከዚህ በላይ መቀጠል አልፈልግም። ቪዲዮን አቋርጡት። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቀን እንላችሁ።